እናገርና እንሰራለን። ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች፣ እንደሚታወቀው 34ኛ ዓመት የኤርትራ የነጻነት ቀን በዓል ባለፈው ግንቦት 24 ቀን 2025 ዓ.ም በመላው ኤርትራና ኤርትራውያንና የኤርትራ ወዳጆች በሚገኙባቸው የተለያዩ የዓለም ሀገሮች በከፍተኛ ድምቀት ተከብሮ ውሏል። በዛሬው ዝግጅታችን በአገር ደረጃ በአስመራ ስታዲየም በተካሄደው ይፋዊ የበዓሉ አከባበር ስነ ስርዓት ላይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ያሰሙትን ንግግር የአማርኛ ትርጉም ነው ይዘንላችሁ የቀረብነው። ቀንደል ቲዩብን ሰብስክራይብ፣ ሼርና ላይክ እያደረጋችሁ ዝግጅቱን እንድትከታተሉ በአክብሮት እንጋብዛለን። በኤርትራ የነጻነት ቀን በዓል ላይ ፕሬዝዳንት ኢሳያስ አፈወርቂ ያሰሙት ንግግር ክቡራንና ክቡራት፣ በአገር ውስጥና በውጭ አገራት ለሚገኘው ለጀግናው የኤርትራ ሕዝብ፣ ለወዳጆቹና ለነጻው የዓለም ሕዝብ እንኳን አደረሰን። በእነዚህ በየዓመቱ እየደመቁና እየተጠናከሩ በመሄድ ላይ ባሉት በዓላት ይህን 34ኛ ዓመት የነጻነት ቀን ዝክር በተለያዩ መሰናዶዎች ግርማ ላላበሱና የእንኳን አደረሳችሁ መልእክቶችን ላደረሱ ሁሉ ከፍተኛ ምስጋና ይድረሳቸው። ነጻነታችንና ሉዓላዊነታችን፣ ውህደታችንና የመሬታችን ብፁዕነት ማለትም ኢንዲፔንደንስ፣ ሶቨርኒቲ፣ ዩኒቲ፣ ቴሪቶሪያል ኢንቴግሪቲ በየዓመቱ የአገራዊ ግንባታችን ከባድ ሂደትና እድገትን ማለትም ኔሽን ቢልዲንግ ስንገመግም ከዓለም አቀፍና ከቀጠና ሁኔታዎች አኳያ ሲታይ ነጻነታችንን ማጠናከርና ማደለብ በጉጉት ከምንጠብቀው ርትዓዊ ዓለም አቀፋዊ ሥርዓት ከቀጠናዊ መከባበር፣ ከመመጋገብና ከመተጋገዝ፣ ከመረጋጋትና ከእፎይታ ጥምረት ተነጥሎ የማይታይ ዓለም አቀፍና ቀጠናዊውን ሁኔታ በተጨባጭና በአንጻራዊነት ማንበብ ተገቢ ነው። ባምናውና ከዚያ በፊት በነበሩት ሁኔታዎች ላይ ያለን ትክክለኛ ንባብ ከቦታው ላይ እንዳለ ሆኖ የዚህ የ34ኛ ዓመት አጋጣሚን ልዩ የሚያደርገው አሜሪካ ውስጥ የፕሬዝደንት ትራምፕ ወደ ሥልጣን መምጣት ነው። ልዩ ከመሆኑ ጋር ተያይዞ ግልጽ ከሆነው የአሜሪካ ዓለማዊ ሚዛን አኳያ የፖሊሲዎቹ የአካሄዶቹና የአሻራዎቹን መንስኤ ከወዲሁ መቀመር ጠንካራ ቤት ሥራ ያስፈልገዋል። ተቀባይነት ያለው አካሄድ ይህ ሆኖ ሳለ ተርእዮውና ዲናሚክነቱ የተወሳሰበና ከባድ ስለሆነ ችኩል መደምደሚያ ከመስጠት ይልቅ የላቀ ትዕግሥት የሚጠይቅ ነው። በአዋጅ የተነገረለት የማጋ መርህን እንደ መግቢያ ከወሰድን ግቡ አሜሪካን ዳግም ታላቅ ለማድረግ ወይንም አሜሪካ ዳግም ታላቅ እንድትሆን ከሆነ ከፕሬዝደንት ትራምፕ የስትራቴጂ ዕቅዶችና አካሄዶች በፊት የሚደቀኑ ጥያቄዎች አሉ። ታላቅ ማለት ምን ማለት ነው? ታዲያ ለምንድን ነው አሜሪካ ታላቅ ያልሆነችውና ታላቅ እንድትሆን እየተፈለገ ያለው? እንዴትስ ነው ታላቅ ለመሆን የምትችለው? ታላቅ ማለት የበለጸገች ወይም ሀብታም የሆነች፣ በኢንዱስትሪ ውጤቶች ያደገች፣ በቴክኖሎጂ እድገት ቀዳሚ የሆነች፣ በወታደራዊ ኃይል የጠነከረች፣ በተጽዕኖ ፈጣሪነት ክልል ተገዳዳሪ የሌላት፣ የምትፈራ ወዘተ። እንደ አጠቃላይ ማጣቀሻ ከወሰድን ሊጨመርና ሊቀየር ሊኖር ይችላል። ከታሪካዊ የአሜሪካ አመጣጥ ጀምሮ ሳንል በቀዝቃዛው ጦርነት ዘመን ባለፉት የ30 ዓመታት የአንድና ብቸኛ ጎራ የጀብደኝነት ዘመን በነበሩት ክስተቶች ውስጥ የአሜሪካ ዓለም አቀፍ ቦታ ውስጥ ተጨባጭ ንባብ ማካሄድን ይጠይቃል። ከዚሁ ጋር አያይዘን ለወደፊትስ ምን ሊመስል ይችላል እንላለን።
ከቀዝቃዛው ጦርነት ማክተም በኋላ ያለፉትን 35 ዓመታት ብቻ ከተመለከትን ዓለምን ካለማንም ተገዳዳሪ እንቆጣጠራታለን በተባለ ጊዜ በዋሽንግተን አስተዳደሮች አባካኝ ወጪዎች ተጠራቅሞ በመጋለብ ላይ ያለው ከ30 ትሪሊዮን ዶላር በላይ የአሜሪካ ዕዳ በራሱ አመላካች ነው። በተመሳሳይ የዋሽንግተን አስተዳደሮች ጀብደኛ ፍልስፍና ኢንዱስትሪዎቻችንን የሥራና የኤነርጂ ርካሽ ተከፋይና ዝቅተኛ ፍጆታ ወዳላቸው ቻይና በቀዳሚነት ወደምትገኝባቸው አገሮች ወስደን በመትከል የላቀ ትርፍ እናጋብሳለን የተባለውም ከባድ ኪሳራዎችን ያስከትለው። በአሁኑ ጊዜ በኢንዱስትሪ ውጤት በዓለም ቀዳሚዋ ቻይና ናት። በቴክኖሎጂ የበላይነትም በተለያዩ ዘርፎቹ የነበረው የአሜሪካ ማዕረግ ተዛብቷል ብቻ ሳይሆን የወደፊት ሁኔታው የአሜሪካን ቀዳሚነት የሚያመላክት አይደለም። በወታደራዊ ኃይል አሜሪካ ኃያለው አገር አይደለችም። ከኔቶ የተፈረካከሰ ቁመና በተጨማሪ የተለያዩ የመመዘኛ ዝርዝሮች የሚያመላክቱት ነው። በአውሮፕላን ተሸካሚ መርከቦች እንደነ የመን የመሳሰሉትን አገሮች በመደብደብና በኒውክሌራዊ የጦር መሣሪያዎች ብዛት የሚለካም አይደለም። ርትዓዊ ውድድርና ነፃ የንግድ ገበያ የሌለበት፣ ርትዓዊ የሀብትና የገቢ ክፍፍል በሌለበት፣ በአራጣና በጥንቆላ ወይም በጠጠር ውርወራ ፋይናንሳዊ ሥርዓት ዜሮ ድምር ወረቀት በማሳተም እገዳዎችን በመበየንና በማስፈራራት ለማግኘት የሚታሰብ ትርፍም እየተነፈገና እያሽቆለቆለ ነው። ወቅታዊ ሁኔታው ሰፊ ዝርዝራዊ ማጣቀሻዎች አሉት። ወቅታዊ ሁኔታው እንዳለ ሆኖ ግን ፕሬዚደንት ትራምፕ የአሜሪካን ዕዳዎች ለማሰረዝ ወይንም ለመቀነስ፣ አባካኝ ፊዚካላዊ ወጪዎችን ለማስቀረት፣ ከአገር ውጭ ያሉትን የኢንዱስትሪ ኢንቨስትመንቶችን ለመመለስ፣ ወደ አገር ቤት ለማምጣትና ለማቋቋም፣ ቀረጥና ግብርን መጨመር፣ የአገር ውስጥ ግብርን መቀነስ፣ ኃይልህን ማሳየትና ማስፈራራት፣ አመርቂ ዲፕሎማሲዎችንና ሕዝባዊ ግንኙነቶችን ማቀላጠፍ ወዘተ ያችኑ ታላቅ አይደለችም በማለት ታላቅ ሊያደርጓት የሚፈልጓትን አሜሪካ እስካሁን ያወጇቸው የተነሳሽነት ፖሊሲዎች ናቸው። በተናጠል በአገር ውስጥ ጉዳዮች እንዲሁም ከቻይና፣ ከሩሲያ፣ ከአውሮፓ፣ ከኤስያ፣ ከላቲን አሜሪካ በተለያዩ መስኮች ይሁን በጥምረት በሁሉም አርዕስቶች በቀጣዮቹ 4 ዓመታት ሊከተሉት የሚችሉትን አካሄድ መገመት ቀላል ስላልሆነ በረድፍ ያስቀመጥናቸው ቢሆኖች በጥቃቅን ማጣቀሻዎች የየሰዓቱ ክትትልና ግምገማ የሚጠይቁ ናቸው። የዘመናትን የተጠራቀሙ የተዛቡ ፖሊሲዎችን ማረም ፈጽሞ አይቻልም ባይባልም እንኳ እጅግ ጠንካራ ዳገት ነው። በዋናነት ግን እነዚያ ፖሊሲዎቹ እያነጣጠሩባቸው ያሉት ታላላቅ የሚባሉ አገሮች ወይም መንግስታት ግብረ መልስና የጋራ ገንቢ ተሳትፎን ከትራምፕ አስተዳደር ጋር ማወቅና አያይዞ መተንተን መዘንጋት የለበትም። ረእናዮም ዘለና ሲናሪዮታት ብደቂቕ መወከሲታት ናይ ሰዓት ምክትታልን ገምጋምን ዝሓቱ እዮም። ናይ መዋዕላት ውህሉል ዝንቡዕ ፖሊሲታት ምእራም ፈጺሙ ወይ ከኣልን እንተዘይተባህለ ኣዝዩ ተሪር ዓቐቢ ብዓቢኡ ግን ናይተን ፖሊሲታት ዝቐንዓለን ዘሎ ዓበይቲ ዝበሃላ ሃገራት ወይ መንግስታት ግብረ መልስን ጽምዶታትን ምስ ምሕዳር ትራምፕ ምፍላጥን ኣዛሚድካ ምትንታንን ክዝንጋዕ ኣይግባእን። ዝኸበርክንን ዝኸበርኩምን ክቡራና ክቡራት፣ የዚህ ያለንበት የአዲስ ዓለማዊ ሥርዓት ሽግግር ዘመን ዓለም አቀፍ ፉክክር ውስጥ የተገለለችው አፍሪካ በእኩልነቱ ማለት በኢኩዌሽን ውስጥ የለችም ለማለት በሚያስችል ሁኔታ ላይ ትገኛለች። ይህችው ከነሁሉም የተፈጥሮ ሀብቷ ጥሬ ነገሮችን በብላሽ እየላከች የተፈበረኩ ምርቶችን ባራጣ እየሸመተች በእርዳታ ምጽዋት ባረጀና ባፈጀ የድጎማ ኢኮኖሚ በማለፍ ላይ ያለችው አፍሪካ ተመልካች ማጣቷ የሚያሳስብ ወይንም የሚገርም አይደለም። ከፕሬዝደንት ትራምፕ አመላካች ፖሊሲዎች አኳያ ሲታይ ያልታሰበባቸው ወይም ያልተጠበቁ መዘዞች እንደሚባለው አፍሪካ ውስጥ በአሜሪካና በሌሎች ምጽዋትና ድጎማ ሲያዘግም
በቋፍ ላይ የነበረ ስርዓት እንዲቀየር ለአፍሪካውያን እድል የሚሰጥና የሚቀሰቅስ ነው። አፍሪካ በመጪዎቹ 4 ዓመታት እንዴት ተዋናይ ትሆናለች ብቻ ሳይሆን ዘላቂነት ያለው ርትዓዊ ዓለም አቀፍ ስርዓት እንዲመጣ ምን ማድረግ ትችላለች? እስካሁን የተነደፉት ፖሊሲዎቻችንን ከልሰንና አስፍተን ጥልቀት እንዲኖረው ለማድረግ የሚያግዙ ናቸው። ከሊስና ከነስፍሕን ከነዕሙቅን ዘሕግዝ እዩ። ንኸበርክንን ንኸበርኩምን። ክቡራንና ክቡራት፣ የአጠገባችን ቀጠናዊ ሁኔታስ? ጎረቤታችን ከምንለው የመከባበር የመመጋገብና የመተጋገዝ የመረጋጋትና የእፎይታ ጥምረት ማለትም mutual respect, complementarity, cooperation, stability, prosperity, integration ከምንለው ቋሚ ስትራቴጂ የሚነሳ ሲሆን ከጂኦ ስትራቴጂያዊ ጎረቤታማ አካባቢያችን ተነቃፊነት ጋር ተጽዕኖ ፈጣሪነትን ለማሳደግ የሚደረጉ ወይም የሚሞከሩ የጣልቃ ገብነት ሴራዎች እጅግ ብዙ ስለሆኑ በሱዳንና ኢትዮጵያ ያሉትን ቀውሶች እንደ አብነትና አመላካች መውሰድ እንችላለን። የሱዳን ሕዝብ ከ1956 ዓ.ም ጀምሮ የአገራዊ ግንባታ ጉዞው በአንጻራዊነት የተሻለ ግስጋሴ አስመዝግቦ ነበር ሊባል የሚችል ቢሆንም እንኳ ከ1989 ዓ.ም ወዲህ በ30 ዓመታት ውስጥ በእንቃት ሥርዓት ጀብደኝነት በደረሰበት አደጋ ምረሻው ተጓተተ። ሕዝቡ ትዕግስቱ ከተሟጠጠ በኋላ በልቅ ዓመፅ እንቅፋቱን አስወግዶ ወደ የሽግግር መድረክ ገባ። የሽግግሩ አደራ ደግሞ የሱዳን ሕዝብን በመወከል የሱዳን ሉዓላዊ ሰራዊት ተረከበው። ከሱዳን ጂኦፖለቲካዊ አስፈላጊነት ጋር የሽግግር ሂደቱ አስተማማኝ ሁኔታ ላይ ሳይደርስ ቀውስ ለመፍጠር ያቀዱ የውጭ ኃይሎች ከአገር ውስጥ መገልገያ የሚሆኗቸው አንጃዎችን እየገዙ ሽግግሩን አወሳሰቡት። እልህና ንትርክን እያስተጋቡ ወደ ወታደራዊ ፍጥጫ አሻቀቡት። ግጭቱን በጎረቤቶች አማካይነት እየደጎሙና እያርገበገቡ ሊያስተዳድሩት እየሰሩ ነው። የዚህ ሁሉ ሰለባ ከመከራ ወደ መከራ ወድቆ የሚገኘው የሱዳን ሕዝብ ነው። የሱዳን ሕዝብ ግስጋሴውን አጨናቅፎ መከራ እያደረሰበት ያለውን ሴራ ተሞክሮ የቀሰመበት በመሆኑ ተቃውሞውን ማስፋትና ማጠናከር ጀምሯል። የሱዳን ጎረቤታማ አካባቢ ደግሞ ሕሊናዊ ኃላፊነቱን ተሸክሞ ለሱዳን ሕዝብ ያልተቆጠበ ድጋፉን መስጠት ግዴታው እንጂ ወሮት አይደለም። ዘይተቆጠበ ደገፉን ሕዝብ ሱዳን ክህብ ግቡእ እምበር ግንዖ አይኮነን። ኣብ ኢትዮጵያ ከንተበልና በኢትዮጵያስ ከ80 ዓመታት በላይ ወይንም ለ3 ትውልዶች ጊዜ ያህል ኢትዮጵያ የወኪላችን ወኪል እንድትሆነን የሚሉ የዋሽንግተን ፎስተሮች ወይም የዳላስ ፎስተር አንጃ ያነሳሷቸው የተዛቡ ፖሊሲዎች ያስከተሏቸው ቀውሶችና ውድመቶች በመዛግብት የተሰነዱ ናቸው። በቀዝቃዛው ጦርነት ዘመንም በተመሳሳይ አመክንዮ የቀድሞ ሶቪየት ኅብረት መሪዎች የፈጸሟቸው ስህተቶችም የተሰነዱ ናቸው። ኢትዮጵያ ውስጥ አገርን የመገንባት የሁለት ትውልዶች ዕድል ተከስሯል። ከቀዝቃዛው ጦርነት ማክተም በኋላ ወደ የአገር ዜግነት ግንባታ ሂደት ከመነሳት ይልቅ የዘር ፍጥጫን የሚያባብስ አማራጭ ያስከተለው ውድመት ሀተታ የሚያስፈልገው አይደለም። ባለፉት 7 ዓመታት ከነዚያ ብሔርተኛ ፌዴራላዊነት ያስከተላቸው ቀውሶችና ውድመቶች በኋላ እርምት ወይንም ሪፎርም መጣ በተባለበት ጊዜም በኢትዮጵያ ሕዝብ ዘንድ እንደገነፈለው የተስፋ ስሜት ሁሉ በኤርትራ ሕዝብና በሌሎች የጎረቤት አገሮች ሕዝቦችና በዓለም ሕዝቦች ላይም የፈጠረው ተስፋ የትናንት ትውስታ ነው። ያ ተስፋ ሰጪ የሕዝቦች ጉጉት ያስደነገጣቸው የውጭ ኃይሎች ግን እፎይታ አልሰጣቸውም። ባለፉት ቅርብ ዓመታት ውስጥ ብቻ በብልጽግና ስም እንደ አዲስ ወኪል ማለት ነው በኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶች የጭንቀታቸው መታያዎች ናቸው። በተለያዩ አቅጣጫዎች የውሃዎች የናይልና የቀይ ባህር የባህር በር የኦሮሞ ሕዝብን የማይወክል የኦሮሞማ ጽንሰ ሐሳብ የኩሻውያንና የሰማያውያን እንቆቅልሽ ዘርን መሠረት ያደረጉ የእርስ በርስ ጦርነቶች ኦሮሞ ዘይወክል ኦሮሞማ ጽንሰ ሐሳብ ኩሻውያንን ሰማያውያንን
ሕንቅል ሊተይ ናይ ኤትኒካት ሓድሕድ ኩናት ህዝብን መሬትን አፈር የአፋር ህዝብንና መሬትን እንደ የመጫወቻ መድረክ መጠቀሚያ ማድረግ ወዘተረፈ ጀብደኝነቱና መቀባጠሩ ሽሽት ወደፊት ነው። እነዚህን በአዋጅ የተነገሩ ጦርነቶች ለማቀጣጠል እየተጓጓዙ ያሉት ቴክኖሎጂዎች፣ የጦር መሳሪያዎችና እነሱኑ የሚደግፉ ጉራና ፉከራዎች ሁሉ የተመዘገቡ ናቸው። ከዳተኞችን ለመሸመቻና ለማማለያ ወጪ እየተደረጉ ያሉት ዶላሮችም ማለቂያ የላቸውም። እንደ ሶስተኛ መገልገያ ሐሰት ለመንዛትና ሐቆችን ለማፈንና ለማዛባት ጠብና ቁርሾን ለማናቆር የተዘጋጀው የስነ ልቦና ጦርነት ወናፍ ሴራዎችን ያላወቀ የለም። በኤርትራ ሕዝብና መንግሥት ላይ ያነጣጠሩ ጠባጫሪነቶችን ለማካሄድ እየተሸረቡ ያሉትን ግልጽና ስውር ደባዎችን ያላወቀ የለም። ማጠቃለያ ተጀምሮ የነበረው ተስፋ ሰጭ ጉጉት ተነነ። የኢትዮጵያ ሕዝብም ምርጫዎቹን ለይቶ በማወቅ ተቃውሞዎቹን ሲያጠናክር እየታየ ነው። የኤርትራ ሕዝብና መንግሥት በከፍተኛ ተስፋና ካለምንም ተአቅቦ ተነሳሳ የተባለውን እርምት ወይንም ሪፎርም ያልተቆጠበ ድጋፋቸውን መስጠታቸው በዚህ በተከሰተው ድንገተኛነት የሚያስቆጭና የሚያሸማቅቅ ነገር የላቸውም። በርካሽ የሐሰትና የማናቆር ገበታም አይጋበዙም። ሴራዎቹን በመሸረብ ላይ ያሉት የውጭ ኃይሎች እጃችሁን ሰብስቡ፣ ለኢምንት የከዱና መክዳት ለሚዳዳቸው ደግሞ ከድርጊታችሁ ተቆጠቡ ይላሉ። ናይ ሐሶትን ምኑቃትን ማዕድታቱን አይዕዶሙን ፍጹም ነቶም ሸርሕታት ዝፍሕሱ ዘለዉ ናይ ግዳም ኃይልታት አእዳውኩም አክቡ፣ ነቶም ዝሰድዑን ዝደናደኑን ዕማኹ ኸዓ ዓዲ ወዓሉ ይብሉ። ዝኸበርክንን ዝኸበርኩ ክቡራንና ክቡራት የዓለም አቀፍና የቀጠና ጉዳዮችን በትጋትና በጥሞና መከታተል፣ አገናዝበን ማንበብና ምርጫዎቻችንን ለይተን በማወቅ መገስገስ አዲስ ነገር አይደለም። ኤርትራውያን አበው በትግርኛ እንደሚሉት ብዕራይ ናብ ዘበለ የብል ዕርፍ ጽንዕ፣ ትርጉሙም በሬ ወዴትም አቅጣጫ ያምራ ዕርፍህን አጥብቅ፣ እንዲሁም ሲሮጡ ከመዋል ወሳኝ ቦታ መያዝ ነውና የአገር ውስጥ ሁኔታዎችንና ለውጦቹን መመልከትና ማተኮር አስኳል ጉዳይ ነው። በማንኛውም ሁኔታ ስር ከሁሉም በፊት ረድፍ የምናስይዘው ቀደምትነታችን የልማት መከታ ነው። እንደ የቀደምትነታቸው ሲከናወኑ የቆዩት የልማት መርሃ ግብሮቻችን በየዘርፋቸው ማለት ውሃ፣ ኢነርጂ ወይንም ኤሌክትሪክሲቲ፣ ግብርና፣ የባህር ሀብት፣ መሠረተ ልማት፣ በዋናነት የመኖሪያ ቤት፣ ትራንስፖርት፣ ትምህርት፣ ጤና፣ ቱሪዝም ወዘተ በተጨማሪ ግፊት አመርቂነታቸው እንዲረጋገጥ በ2025 ዓመተ ምህረት በስድስት ሪጅኖች ተከፋፍለው እቅዶች በጥልቀት እንዲያዝላቸው ተግባራዊነታቸውን የሚያሳኩት ጸጋዎች እንዲመቻቹላቸው ከሁሉም በላይ ግን ሰፊ የሆነ የሕዝብ ሱታፌ ተደራጅቶ አስተዋጽኦ የሚያደርግበት እንዲሆን ጥምር የፖለቲካ መከታ በሂደት ላይ ይገኛል። በስፋት እየተደራጀ ያለው የሕዝብ ተሳታፊነት በመከላከያ ኃይሎች ሲከናወን የቆየው የልማት ሥራ ድርሻ በስፋቱና በአይነቱ አድጎ የሕዝብ የሥራ ክንዋኔ ታክሎበት በተሻለ አደረጃጀት በልማት መከታ ውስጥ የሚሳተፍ ይሆናል። አምናም ጠቅሼው እንደነበር በውጭ አገራት የሚገኘው ጀግና ሕዝባችን እምቅ ጸጋዎችም ከነንቁ ተነሳሽነቱ በልማት መከታ ላይ ግዙፍ አስተዋጽኦ የሚያደርግበት ሁኔታን ለማመቻቸት የተጀመረውን ሐሳብ ለማቀድና ለማደራጀት እንዲረዳ የተጀመረው የመረጃ ሂደት የመጨረሻ መልኩን ስላልያዘ ሲጓተት ቆይቷል። ከ2025 ዓመተ ምህረት አጋማሽ ወዲያ ግን ከስድስት ሪጅኖችና የመከላከያ ኃይሎች የተዋሃደ አደረጃጀት ጋር በውጭ አገራት ያለው ሕዝባችን የልማት መከታ ሱታፌ እንደ ሶስተኛ የተዋሃደ አካል ሆኖ ይሳተፋል።
ይህ ደግሞ በግል በወልና በኮሚኒቲ ደረጃ በተለያዩ መስኮች የሚወሰዱትን ኢንቨስትመንቶችና ፕሮጀክቶችን ሳይጨምር ነው። የልማት መከታችን ጉዳይ አዲስ ባይሆንም እንኳ በዋናነት የሕዝባችንን የኑሮ ሁኔታ በተለይ ደግሞ የተገለሉትን ወገኖች በወቅታዊነት የሚያቃልል ይበልጥ ደግሞ ለዘለቂታ ከድጎማ ኢኮኖሚ የሚገላግለን አምራችነታችንን የሚያጠናክር ምርታችንን በዘላቂነት የሚያደልብና ወደ የፍብረካና ኢንዱስትሪያዊነት ደረጃ የሚያሸጋግር እንዲሆን ነው። መከታችን በኢኮኖሚ ልማት ላይ ብቻ የተወሰነ አይደለም። ከዓለም አቀፍና ቀጠናዊ ተለዋዋጭ ሁኔታዎች አንጻር የዲፕሎማሲ የዜናና የመረጃ ግንባሮችንም ባለመዘንጋት ነው። መዋዕለ ንዋይና ሌሎች ጸጋዎችና መገልገያዎች አስፈላጊ ይሁኑ እንጂ ወሳኙ ቆራጥና ሥራ ወዳድ ሰው ስለሆነ እፎይታ ሰጭ ዋስትና ይዘን ነው በመገስገስ ላይ ያለ ነው። ይህንን የሚገታ ኃይልም በፍጹም የለም። መስመራችን መከታችን መስመራችንን ያስተካከሉ ሰማዕቶቻችን ኩራት ይሰማቸው። ድል ለሰፊው ሕዝብ። ይሁን እምበር እቲ ወሳኒ ውፉይን ጻዕረኛን ሰብ ስለ ዝኾነ ቅሳነት ዝህብ ውሕዝነት ሒዝና ኢና ንግዝግዝ ዘለና ገስጋስና ዝዓግት ሓይሊ ኸኣ የለን። መስርዕና ድርዕና መስመር ዘቕንዑ ሰማዕታት ይተሓበኑ ዓወት ንሓፋሽ የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት ክቡር ፕሬዝዳንት ኢሳያስ አፈወርቂ የኤርትራን 34ኛ ዓመት የነጻነት ቀን በዓል አስመልክተው ያሰሙትን ንግግር የአማርኛ ትርጉም ነበር። ቀንደል ቲዩብን ሰብስክራይብ፣ ሼርና ላይክ ማድረጋችሁን አትርሱ በማለት የዛሬ ዝግጅታችን በዚህ እንቋጫለን። ሰላም ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። بعقل الزبن يتحللنا نسرعه